ወደ ቀጣዩ ሌሰን ከመግባታችን በፊት በማርኬት ስትራክቸር ውስጥ እስካሁን የተማርናቸውን ሌሰኖች ሪቫይዝ ለማድረግ የቡሊሽ እና የቤሪሽ ማርኬት ስትራክቸሮችን በደንብ አድርገን አይተን ነበር። እንዲሁም ደግሞ ስለ ኢንተርናል ስትራክቸር፣ ስለ ስዊንግ ሎ እና ስለ ስዊንግ ሃይ እንዲሁም ደግሞ ስለ ትሬንድ ቼንጅ ኤስኤምኤስ የሚባሉ ኮንሰፕቶችን በደንብ አድርገን አይተን ነበረ። ከዚህ በኋላ የምናየው ደግሞ ስለ መልቲ ታይም ፍሬም አናላሲስ ነው። ይህን ኮንሰፕት ማስተር ካደረጋችሁ በፎሬክስ ስኪላችሁ ላይ ወይም ደግሞ እውቀታችሁ ላይ አዲስ ነገር አንሎክ እንደሚሆንላችሁ አልጠራጠርም። ምክንያቱም ከዚህ በፊት በነበረ ሌሰን ውስጥ ስለ አቨሬጅ ሪስክ ቱ ሪዋርድ እንዲሁም ደግሞ ስለ ስትራይክ ሬት አይተናል። ሃይ ስትራይክ ሬት እንዲሁም ደግሞ በጣም አሪፍ የሆነ ሪስክ ቱ ሪዋርድ እንድናገኝ ከሚያደርጉን ስኪሎች አንዱ የመልቲ ታይም ፍሬም አናላይሲስ እውቀት ነው ማለት ነው። በዚህ ቪዲዮ ስለ መልቲ ታይም ፍሬም አናላይሲስ በደንብ አድርገን እናያለን ማለት ነው። ከዛ በፊት መጀመሪያ መልቲ ታይም ፍሬም አናሊሲስ ማለት በአጭሩ ተመሳሳይ ፔር እና ተመሳሳይ ፕራይስን ነገር ግን በተለያየ ዲፍረንት ታይም ፍሬም አናላይዝ ማድረግ ነው ማለት ነው። በአጭሩ መልቲፕል የሆኑ ታይም ፍሬሞችን አናላይዝ ማድረግ ነው ማለት ነው። ይሄ እንዴት ይሆናል ካላችሁ እዚህ ጋር እንደምታዩት እያንዳንዱ ሬክታንግል ቦክስ ካንድል ስቲኮችን ነው ሪፕሬዘንት የሚያደርገው። አንድ ዊክሊ ካንድል ስቲክ በውስጡ 5 ዴይሊ ካንድል ስቲኮችን ይዛል ወይም ደግሞ ፕራይስ አክሽኖችን ይዛል። ምክንያቱም በፎሬክስ ውስጥ 5 ቀን ብቻ ስለሆነ ማለት ነው ትሬዲንግ ዴይ። ስለዚህ ዊክሊ በሳምንት ውስጥ የተከናወኑትን ፕራይስ አክሽኖች በአንድ ዊክሊ ቻርት ውስጥ የምናገኛቸው ሲሆን እንዲሁም ደግሞ 5 ዴይሊ ካንድል ስቲኮችን ይዛል ማለት ነው። እንዲሁም ደግሞ 34 ሃወር ካንድል ስቲኮችን እንዲሁም ደግሞ 120 የአንድ ሰዓት ወይም 1 ሃወር ታይም ፍሬም ካንድል ስቲኮችን በውስጡ የያዘ ነው ማለት ነው። እንደምታዩት አንድ ካንድል ስቲክ ወደ ሎድ ታይም በምትገቡበት ታይም በውስጡ ብዙ ካንድል ስቲኮችን ኮንደንስ አድርጎ ስለሚይዝ ነው ብቻውን አንድ ካንድል ሆኖ የሚቀረው ማለት ነው። አንድ ዴይሊ ካንድል 12 1 ሃወር ካንድሎችን ይዛል። ምክንያቱም በአንድ ቀን ውስጥ 12 ሰዓት ስላለ ማለት ነው። ይሄን ደግሞ በተለየ ምሳሌ ለማስረዳት እዚህ ጋር ለምሳሌ ይሄንን አንድ ካንድል ስቲክ ሌትስ ሴ ሃየር ታይም ፍሬም ብላችሁ አስቡት። ሃየር ታይም ፍሬም የፈለጋችሁትን መስጠት ትችላላችሁ። ለምሳሌ ይሄ 1 ሃወር ነው ብላችሁ ሰዱት። ከጎን የምታዩት ደግሞ ሎወር ታይም ፍሬም ሲሆን በስተግራ ያለው የሃየር ታይም ፍሬም ካንድል የአንድ ሰዓት ወይም 1 ሃወር ታይም ፍሬም ሪፕሬዘንቴሽን ነው ብለን እናስብ። ቻርታችንን ወደ 1 ሚኒት ወይም ደግሞ ወደ 1 ደቂቃ ታይም ፍሬም ላይ ስንቀይረው ይህ አንድ ካንድል ስቲክ በውስጡ 60 የአንድ ደቂቃ ካንድሎችን ይዛል ማለት ነው። ካንድል ስቲኮች በጣም ብዙ ጥቅም አላቸው። ፕራይስ አክሽን ወዴት እንደሚሄድ እንደሚጠቁሙን አይተናል። ነገር ግን በተቃራኒውም ደግሞ ምንድነው ይሄ ሁሉ የምታዩት ሎወር ታይም ፍሬም ላይ የምታዩት ካንድል ስቲክ በአንድ ካንድል ስቲክ ውስጥ ሃየር ታይም ፍሬም ላይ በሚገኘው ካንድል ስቲክ ኮንደንስ ሆኖ ነው የሚቀመጠው ማለት ነው። እዚህ ጋር መጨረሻ ላይ ፕሪንት የሆነው የትኛው ካንድል ነው? አረንጓዴው ቡሊሽ ካንድል ነው። ነገር ግን በውስጡ ቤሪሽ የሆነ ሙቭመንት ነበረ በ1 ሚኒት ላይ ማለት ነው። መጨረሻ ላይ እንደምናየው 1 ሃወር ፕሪንት አድርጎ ሲያልቅ አረንጓዴ ሆኖ አለቀ ማለት ነው። ነገር ግን በውስጡ ያሉትን እነኚህን ብላክ ካንድሎች ወይም ደግሞ ቤሪሽ ፕራይስ አክሽኖች ሊደብቅ ችሏል ማለት ነው። ስለዚህ ፉሊ የካንድሉን ሙቭመንት አይነግረንም ማለት ነው። ወደ ቀጣይ ደግሞ ስንሄድ መልቲ ታይም ፍሬምን ለመረዳት በጣም አስፈላጊ የሆኑ ኮንሰፕቶችን የምናየው ማለት ነው። እዚህ ጋር የምታዩት ረን እና ትሬንድ የሚባሉ ኮንሰፕቶች አሉ። ረን ማለት ኤክስፓንሽን እና ሪትሬስመንት ማለት ነው። ይሄንን ከዚህ በፊት አይተናል። አንድ ማርኬት ትሬንዱ አፕ ትሬንድም ሊሆን ይችላል፣ ዳውን ትሬንድም ሊሆን ይችላል። ነገር ግን እያንዳንዱ አፕ ትሬንድ እና ዳውን ትሬንድ ኤክስፓንድ እና ሪትሬስ እያደረገ ነው የሚሄደው ማለት ነው። እነኚህ ኤክስፓንድ እና ሪትሬስመንቶች ረን ብለን እንጠራቸዋለን ማለት ነው። ማርኬቱ ኤክስፓንድ ያደርጋል፣ ረን ያደርጋል። ፑል ባክ ሲያደርግም ረን ያደርጋል ብለን ነው የምናስበው ማለት ነው። እያንዳንዷን ሌግ እያንዳንዷን ሙቭ ረን ብለን እንጠራለን ማለት ነው። ትሬንድ ደግሞ ምንድነው? ግሩፕ ኦፍ ረን ነው ወይም ደግሞ ቅድም ያልናቸው ሙቮች ወይም ደግሞ ለምሳሌ ሃየር ሃይ ከሰራ በኋላ ሃየር ሎ ይሰራል። እያንዳንዱ ሃየር ሃይ እና እያንዳንዱ ሌግ ነው ያንን ፕራይስ አክሽን እየሰራ የሚመጣው ማለት ነው። ያ ዚግዛግ ፖይንት ማለት ነው። የነዛ ሁሉ ስብስብ ትሬንድ ይባላል ማለት ነው። ይህንን ኢሉስትሬት አድርገን ስናየው እዚህ ጋር እንደምታዩት ማርኬቱ ረን ያደርጋል፣ ከዛ ፑልባክ ያደርጋል፣ ድጋሚ ረን፣ ከዛ ፕሪቪየስ ሃይ ብሬክ ያደርግና ቢኤምኤስ ተፈጥሮ ድጋሚ ወደ ላይ ረን ያደርጋል። ይህ የቡሊሽ ማርኬት ነው። ቤሪሽም በተመሳሳይ እንደዛ ነው። የትኛው ነው ትሬንድ ካላችሁ ደግሞ ይሄ ሙሉ ሙቭ ኮሌክሽን ኦፍ ረን ብለን የምንጠራው ትሬንድ ነው ማለት ነው። ትሬንድ ማለት ይሄ አንዱ ሌግ ሲሆን ረን ማለት ደግሞ በዛ ሌግ ውስጥ ያለ ፕራይስ አክሽን ነው ማለት ነው። ለምሳሌ ይሄ የሃየር ታይም ፍሬም
ረን ነው ብለን እናስብ። ምክንያቱም ሃየር ታይም ፍሬም ረን ያደርጋል ከዛ ፑልባክ ያደርጋል ማለት ነው። ይሄ የሃየር ታይም ፍሬም አንዱ ረን ነው ብለን ካሰብን በውስጡ ደግሞ ያሉት በሃየር ታይም ፍሬም ውስጥ የምናገኛቸው ፕራይስ አክሽኖች ደግሞ ትሬንድ ይሰራሉ ወይም ደግሞ ኮሌክሽን ኦፍ ረን ይሰራሉ ማለት ነው። እነኚህ ሎወር ታይም ፍሬም ላይ ነው የሚገኘው ማለት ነው። እዚህ ጋር እንደምታዩት አንዱ ሌግ ሃየር ታይም ፍሬም ላይ የሚገኘው ሌግ በሎወር ታይም ፍሬም ላይ ትሬንድ እየሰራ ነው የሚሄደው ማለት ነው። ሲሪስ ኦፍ ሃየር ሃይ ኦር ሃየር ሎ ቡሊሽ ወይ ደግሞ ቤሪሽ እየሰራ ይሄዳል ማለት ነው። ከዚህ አይዲያ ምን እንረዳው ምንድን ነው? ረን ኢን ሃየር ታይም ፍሬም ኢዝ ትሬንድ ኢን ሎወር ታይም ፍሬም። በቀላሉ በሃየር ታይም ፍሬም ላይ ያለ አንድ ረን ወይም ደግሞ ኤክስፓንሽን ወይም አንድ ሙቭ በሎወር ታይም ፍሬም ውስጥ ትሬንድ ነው ወይ ቤሪሽ ወይ ቡሊሽ ማለት ነው። ሲሪስ ኦፍ ሃየር ሃይ ሃየር ሎ እየሰራ ነው የሚሄደው ወይም ደግሞ ሎወር ሎ ሎወር ሃይ እየሰራ ነው የሚሄደው ማለት ነው በአንዱ የሃየር ታይም ፍሬም ሌግ ላይ ማለት ነው። በአጠቃላይ ይህንን ከተረዳን በኋላ ወደ ቀጣዩ ወደ ቻርት ላይ ሄደን በአንዳንድ ቴዎሬቲካል ኤግዛምፕሎች ከማየታችን በፊት ይህን አረፍተ ነገር ማየት አለብን። ዋት ሃፕንስ ኦን ዘ ሃየር ታይም ፍሬም መስት ፈርስት ሃፕን ኦን ሎወር ታይም ፍሬም። ያ ማለት ሃየር ታይም ፍሬም ላይ ለሚከሰተው ማንኛውም ነገር መጀመሪያ ሎወር ታይም ፍሬም ላይ መከሰት አለበት ማለት ነው። ሃየር ታይም ፍሬም ቡሊሽ ከመሆኑ በፊት የቡሊሽ ምልክት ሎወር ታይም ፍሬም ላይ እናገኛለን ማለት ነው። ይህንን ኢሉስትሬቲቭ በሆነ መንገድ አብረን እንረዳ። ኦኬ እስካሁን ያየናቸውን አይዲያዎች እስቲ በቻርቱ ላይ ደግሞ ምን እንደሚመስል አንዳንድ ቴዎሬቲካል ምሳሌዎችን በማየት ክላሪፋይ እናድርገው። እዚህ ጋር እንደምታዩት ማርኬት ስትራክቸር እስካሁን በመልቲ ታይም ፍሬም አናሊሲስ ላይ ያለውን በአጭሩ ረን ኦን ሃየር ታይም ፍሬም ኢዝ ትሬንድ ኦን ሎወር ታይም ፍሬም ብለናል። እሱን በደንብ አድርገን እናያለን ማለት ነው። ከላይ እዚህ ጋር የምታዩት በሰማያዊው የተቀመጠው የሃየር ታይም ፍሬም ስትራክቸር ነው ብለን እንውሰድ። ከታች ያለው ደግሞ የሎወር ታይም ፍሬም ስትራክቸር ነው ብለን እንውሰድ። እነኚህን ሁለቱን ታይም ፍሬሞች በመጠቀም አንድ ላይ እንዴት ማርኬቱ ሙቭ እንደሚያደርግ ነው የምናየው ማለት ነው። ከላይ ስንጀምር ቤዚክ የሆነውን የቡሊሽ ስትራክቸር ነው የያዘው። ምክንያቱም የሲሪስ ኦፍ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ነው የመጣው የሃየር ታይም ፍሬም። እዚህ ጋር ይሄንን የፈለጋችሁትን ማለት ትችላላችሁ። ከፈለጋችሁ ይሄን ዊክሊ ወይ 4 አወር ማለት ትችላላችሁ። ይሄን ደግሞ 1 አወር ወይም ደግሞ 30 ሚኒት ማድረግ ትችላላችሁ ማለት ነው። ጀስት ለምሳሌ ነው ሃየር ታይም ፍሬም እና ሎወር ታይም ፍሬም ስትራክቸርን ሪፕሬዘንት እንዲያደርጉ ነው። እዚህ ጋር እንደምታዩት የሃየር ታይም ፍሬም ስትራክቸር ነው እየሰራ የሚመጣው። መጀመሪያ እንዳልነው ሃየር ታይም ፍሬም ስትራክቸር ላይ ያሉት እያንዳንዱ ሙቮች በሎወር ታይም ፍሬም ትሬንድ ናቸው ብለናል። እዚህ ጋር እንደምታዩት ይህ አንዱ የሃየር ታይም ፍሬም ሃየር ሃይ ከሰራ በኋላ ሃየር ሎ ሰርቶ ፕሪቪየስ ሃይ ብሬክ ሲያደርግ ምን ይሰራል? ድጋሚ ቢኤምኤስ ፈጥሮ ድጋሚ ሌላ ሃየር ሃይ ይሰራል ማለት ነው። እችኛዋን ፓርት ወይም እችኛዋን ሌግ ብቻ ስናይ ይሄኛው ረን ተብሎ የሚጠራው የሃየር ታይም ፍሬም አንዱ ሌግ ነው። ሃየር ታይም ፍሬም ላይ ያለው አንዷ ሌግ በሎወር ታይም ፍሬም ትሬንድ ናት። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ የሚመጣ ማለት ነው። ይሄ የሚያስረዳ ምንድን ነው? ረን ኦን ሃየር ታይም ፍሬም ኢዝ ትሬንድ ኦን ሎወር ታይም ፍሬም የሚለውን ነው የሚያስረዳን ማለት ነው። እዚህ ጋር እንደምታዩት ሃየር ታይም ፍሬም ከሃየር ሃይ ከሰራ በኋላ ድጋሚ ፑልባክ ያደርግና ከዛ ፕሪቪየስ ሃይ ብሬክ ካደረገ በኋላ ድጋሚ ደግሞ ሃየር ሎ ለመስራት ድጋሚ ፑልባክ ያደርጋል። ከዛ ይሄንን ብሬክ ያደርጋል አናዘር ሃየር ሃይ ለመስራት። ይሄ ሙቭመንት ነው። በቲዮሪ ላይ እንደተማርነው የመጨረሻውን ስናይ ማንኛውም ነገር ሃየር ታይም ፍሬም ላይ ከመከሰቱ በፊት በሎወር ታይም ፍሬም ምልክት ያሳያል ብለናል። ይሄን እንዴት ነው የምንገልጸው? እዚህ ጋር እንደምታዩት ሃየር ታይም ፍሬም ሃየር ሃይ ከሰራ በኋላ ምን ያደርጋል? ፑልባክ። ያ ፑልባክ በሃየር ታይም ፍሬም ላይ እንደጀመረ የምናውቀው ወደ ሎወር ታይም ፍሬም እንሄድና ማርኬቱ ትሬንድ ሽፍት ያደርጋል ወይም ደግሞ ኤስኤምኤስ ይፈጠራል ማለት ነው በሎወር ታይም ፍሬም ላይ። ለምን? ይህንን የሃየር ታይም ፍሬም ፑልባክ ፋሲሊቴት ለማድረግ ማለት ነው። ይሄ እንዴት እንደሆነ ይህንን አንድ ሌግ ከሰራ በኋላ ወይም ደግሞ ሃየር ሃይ ከሰራ በኋላ እዚህ ጋር ከዛ በኋላ ምንድን ነው የሚያደርገው? ፑልባክ ያደርጋል አናዘር ሃየር ሎ ለመስራት እዚህ ጋር ማለት ነው ሃየር ታይም ፍሬም። ልክ ይሄኛው ከመስራቱ በፊት ወደ ሎወር ታይም ፍሬም ገብተን ስናየው ሎወር ታይም ፍሬም ምን ያደርጋል? ይህንን አንዱን ሌግ ፕሪንት ለማድረግ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ከሰራ በኋላ እዚህ ጋር ሃየር ሃይ ከሰራ በኋላ እዚህ ጋር ምንድን ነው የሚያደርገው? ቀጥታ ሎወር ሎ ነው የሚሰራው። ለምን ካላችሁ ይህንን ብሬክ የሚያደርገው በሃየር ታይም ፍሬም ላይ ፑልባክ እንደጀመረ ቀድሞ
መረጃ ይሰጠናል ማለት ነው። ወደ ሃየር ታይም ፍሬም ላይ ስንሄድ ፑልባክ እየጀመረ እንደሆነ እናውቃለን ማለት ነው። ከዛ በኋላ ምንድን ነው የሚያደርገው? እዚህ ጋር እንደምታዩት ይህንን ሌግ ፋሲሊቴት ለማድረግ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ ከሰራ በኋላ ቀጥታ ይሄኛውን ፕሪቪየስ ሎ ቀጥታ በዚህኛው እንደዚህ ብሬክ ካደረገ በኋላ ሎወር ሎ ሰራ። ከዛ ማርኬቱ ተቀየረ፣ ቤሪሽ ሆነ ማለት ነው ሎወር ታይም ፍሬም። ከዛ በኋላ ሎወር ሃይ፣ ሎወር ሎ እያለ ይመጣል። ይሄንን የታችኛውን ቢኤምኤስ እየፈጠረ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ቀጥታ ሃየር ሃይ የሚሰራው ወይም ደግሞ ማርኬቱ ሽፍት አለ። ልክ ይህንን እንዳየን ምንድን ነው የምናስበው? የሃየር ታይም ፍሬም ፑልባክ አልቆ አናዘር ሃየር ሃይ ሊሰራ እንደሆነ ይሄ ሰማያዊው ሌግ ማለት ነው። ይሄ ሰማያዊው ሌግ አናዘር ሃየር ሃይ እንዲሰራ እና ፕሪቪየስ ሃይ ብሬክ እንዲያደርግ ሎወር ታይም ፍሬም ድጋሚ ወደ ቡሊሽ መቀየር አለበት ማለት ነው። በሁለቱ መካከል ያለው ሪሌሽን ማለት ነው። እዚህ ጋር አንድ ነገር መረዳት እንችላለን። ሃየር ታይም ፍሬም ስለ ሎወር ታይም ፍሬም መረጃ ይሰጠናል። ሎወር ታይም ፍሬም ስለ ሃየር ታይም ፍሬም መረጃ ይሰጠናል ማለት ነው። እሱን እንዴት ነው የምናየው? እዚህ ጋር እንደምታዩት መጀመሪያ እንዳየነው ኤረን ኦን ኤ ሃየር ታይም ፍሬም ኢዝ ኤ ትሬንድ ኦን ኤ ሎወር ታይም ፍሬም ብለናል አይደለ? ይሄንን ካየን መጀመሪያ ሃየር ታይም ፍሬም ፑልባክ ከማድረጉ በፊት ምንድን ነው ያየነው? ሎወር ታይም ፍሬም ትሬንዱ ከሃየር ሃይ፣ ሃየር ሎ፣ ሃየር ሃይ እየሰራ ነበረ። ቀጥታ ሎወር ሎ ሲሰራ እና ብሬክ ኦፍ ማርኬት ስትራክቸር እዚህ ጋር የምታዩትን ብሬክ ኦፍ ማርኬት ስትራክቸር በሁለቱ ስዊንግ መካከል ያለውን ወደ ታች ብሬክ አድርጎ ይህን ቢኤምኤስ ሲያደርገው ወደ ቤሪሽ እንደተቀየረን ያወቅ ነው። ያ ማለት ወደ ሃየር ታይም ፍሬም ስንገባ ይሄ ሃየር ታይም ፍሬም ፑልባክ እያደረገ ነው። ለምንድን ነው ፑልባክ የሚያደርገው? ሃየር ሎ ለመስራት እና ድጋሚ አናዘር ሃየር ሃይ ለመስራት ነው ማለት ነው። ሎወር ታይም ፍሬም ስለ ሃየር ታይም ፍሬም እንደዚህ ይነግረናል። ሃየር ታይም ፍሬም ደግሞ ስለ ሎወር ታይም ፍሬም ምንድን ነው የሚነግረን? እዚህ ጋር እንደምታዩት ማርኬቱ ኤክስፓንድ አደረገ። በዛ ኤክስፓንድ ውስጥ ደግሞ ወይም በዛ ረን ውስጥ ወደ ታች ገብተን ሎወር ታይም ፍሬም ስትራክቸርን ስናይ ሲሪስ ኦፍ ሃየር ሃይ እና ሃየር ሎ እናያለን ብለናል። እዚህ ጋር እንደምታዩት ማርኬቱ ቤሪሽ ሆነ ሎወር ታይም ፍሬም ላይ ስንገባ ማለት ነው። ብዙ ሰዎች አሁን ቤሪሽ እንደሆነ ያያሉ ቀጥታ ሎወር ታይም ፍሬም ላይ ስለገቡ ማለት ነው። ምንድን ነው ግን ማስተዋል ያለብን? ያ ቤሪሽ ጀስት እዚህ ጋር የምናየው ቤሪሽ ለትንሽ ጊዜ ነው የሚሆነው፣ ወይም ደግሞ ይህንን ፑልባክ የሃየር ታይም ፍሬም ፑልባክ ፋሲሊቴት ለማድረግ ብቻ ነው ወደ ቤሪሽ የተቀየረው እንጂ ሃየር ታይም ፍሬም መልሶ ፑልባኩን ጨርሶ አናዘር ሃየር ሃይ ፎርም ማድረጉ አይቀርም። ስለዚህ እቺ ፑልባክ እስክታልቅ ድረስ ብቻ ነው ሎወር ታይም ፍሬም እዚህ ጋር ቤሪሽ የሚሆነው ማለት ነው። ስለዚህ አሁን ሃየር ታይም ፍሬም ስለ ሎወር ታይም ፍሬም ምንድን ነው የሚነግረን? ሎወር ታይም ፍሬም ላይ ቤሪሽ ከሆነን ወይም ደግሞ በሃየር ታይም ፍሬም ፑልባክ ውስጥ ወደ ሎወር ታይም ፍሬም ገብተን ስናይ ማርኬቱ ሽፍት ያደርጋል። በፊት የያዘውን እዚህ ጋር ቡሊሽ ነበር ወደ ቤሪሽ፣ ቤሪሽ ከነበር ደግሞ ወደ ቡሊሽ ሽፍት ያደርጋል። ለምን? ይህንን ፋሲሊቴት ለማድረግ ይህንን ፑልባክ የሃየር ታይም ፍሬም ፑልባክ ፋሲሊቴት ለማድረግ ማለት ነው። እዚህ ጋር ማስተዋል ያለብን ምንድን ነው? ምንም እንኳን ቤሪሽ ላይ ብንሆንም እዚህ ጋር በሎወር ታይም ፍሬም ሎወር ሎ፣ ሎወር ሃይ፣ ሎወር ሎ እያለ ቢሄድ እና ቤሪሽ ቢሆንም ወይም ደግሞ የሾርት ኦፖርቹኒቲ ቢኖረንም ጀስት ማወቅ ያለብን ምንድን ነው? አሁን እዚህ ጋር ትሬድ እያደረግን ያለ ነው ጀስት የሃየር ታይም ፍሬም ፑልባክ መሆኑን እና ያ ፑልባክ ሲያልቅ ድጋሚ አናዘር ሃየር ሃይ ፎርም ለማድረግ ስለሚሄድ አሁንም ሎወር ታይም ፍሬም እዚህ ጋር ብሬክ አድርጎ ወደ ሃየር ሃይ ሰርቶ ወደ ቡሊሽ ሊቀየር እንደሚችል አዌር እናደርጋለን ማለት ነው። ስለዚህ በዚህ መንገድ ሃየር ታይም ፍሬም ስለ ሎወር ታይም ፍሬም እንዲሁም ሎወር ታይም ፍሬም ስለ ሃየር ታይም ፍሬም እርስ በራሳቸው መረጃ ይሰጣሉ ማለት ነው። አሁን ይህንን በምናይበት ታይም ምንድን ነው ይሄ ኮንሰፕት እዚህ ጋር እንደምታዩት ኤረን ኦን ኤ ሃየር ታይም ፍሬም ኢዝ ኤ ትሬንድ ኦን ኤ ሎወር ታይም ፍሬም የሚለውን ነው የምናየው ማለት ነው። በዚህ መንገድ እዚህ ጋር እንደምታዩት ብርቱካናማው ወይም ደግሞ ይሄኛው የሎወር ታይም ፍሬም ሪፕሬዘንቴሽን ነው፣ ሰማያዊው ደግሞ የሃየር ታይም ፍሬም ሪፕሬዘንቴሽን ነው። ሃየር ታይም ፍሬም ምንድን ያደረገው የሲሪስ ኦፍ ሃየር ሃይ ከዛ ሃየር ሎ ሃየር ሃይ ከዛ ቢኤምኤስ ይፈጠራል። ፕሪቪየስ ሃይ ብሬክ ስላደረገ ከዛ በኋላ ሃየር ሎ ለመስራት ፑልባክ ያደርግና ሃየር ሎ ከጨረሰ በኋላ አናዘር ሃይ ለመስራት ይህንን ብሬክ ያደርጋል። በዚህ መንገድ ይሄዳል። ይህንን ስታዩ ጀስት ይሄ ሃየር ታይም ፍሬም ሎ ሎወር ታይም ፍሬም ደግሞ ይህንን ቀጥታ ስናየው ሎወር ታይም ፍሬም ደግሞ ምንድን ነው የሚያደርገው? እያንዳንዱ ረን አለ እዚህ ጋር የምታዩት የሃየር ታይም ፍሬም ረን ነው። ይህም አናዘር ረን ነው ፑልባክ ማለት ነው። ይሄ ኤክስፓንድ ረን ነው። ይሄ ፑልባክ ረን ነው።
ሶ እንደዚህ እያለ ነው የሚሄደው ረን ማለት ነው። ሶ ይሄኛውን ረን በሃየር ታይም በሎወር ታይም ፍሬም ስናይ ደግሞ ትሬንድ ነው። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ማለት ነው። ሶ እዚህ ጋር እንደምናየው ኤክስፓንድ ከሆነ ሃየር ታይም ፍሬም ሎወር ታይም ፍሬም ትሬንድ ነው እና ቡሊሽ ነው። እዚህ ጋር እንደምታዩት ቡሊሽ ትሬንድ ሲሆን ፑልባክ ከሆነ ደግሞ ሃየር ታይም ፍሬም ቤሪሽ ይሆናል ማለት ነው። ሎወር ታይም ፍሬም ይሄ የሃየር ታይም ፍሬም ቡሊሽ ስትራክቸር ላይ ከሆነ ነው ይሄኛው ማለት ነው። ከዛ ሃየር ታይም ፍሬም ምንድን የሆነው የሆነ ታይም ላይ ሃየር ሃይ ሃየር ሎ ከሰራ በኋላ እዚህ ጋር ሃየር ሃይ ቤሚዝ ከፈጠረ በኋላ ምንድን ያደረገው ቀጥታ ብሬክ ኦፍ ማርኬት ስትራክቸር በታችኛው ተፈጠረ። ከዛ በኋላ ሽፍት ኦፍ ማርኬት ስትራክቸር ወይም የትሬንድ ቼንጅ ቤሪሽ ሆነ ማለት ነው። ሙሉ ስትራክቸሩ ቤሪሽ ሆነ ማለት ነው። አሁን ይሄ ቤሪሽ ሲሆን ምንድን የሆነው ማርኬቱ በሎወር ታይም ፍሬም ላይ ስናየው ቤሪሽ ከመሆኑ በፊት ምንድን ነው መጀመሪያ ሎወር ታይም ፍሬም ይሄኛው ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ከሰራ በኋላ ፑልባክ ማድረግ ስላለበት ምን ማድረግ አለበት? ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሰራ ማለት ነው። ከዛ አሁን ሃየር ታይም ፍሬም ኤክስፔክቴሽናችን ምንድነው? ትሬድ እዚህ ጋር ፑልባክ አልቆ ድጋሚ ሃየር ታይም ፍሬም እዚህ ጋር ሃየር ሎ ተፎርም አድርጎ ይሄዳል ብለን ነው የምናስበው። ነገር ግን ሁሌ አይቀጥልም። ቡሊሽ ሆኖ አይቀጥልም። ቤሪሽ ሆኖ አይቀጥልም ማለት ነው። ስለዚህ ብሬክ ያደርገዋል። ይሄንን ቢኤምኤስ ተፈጠረ ማለት ነው። በዛ ታይም የሎወር ታይም ፍሬም ትሬንድ ይቀጥላል ማለት ነው። ሶ አሁን በተቃራኒ ሆነ እዚህ ጋር እንዳየነው አነስተኛው ፓርት እዚህ ጋር ቤሪሽ ፓርት እና ረዥሙ ኤክስፓንድ ላይ ያለው ደግሞ የሎወር ታይም ፍሬም ቡሊሽ ፓርት ነው። ስለዚህ አሁን ደግሞ ተቀይሮ እዚህ ጋር እንደምታዩት የሲሪየስ ሎፍ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ነው እየሰራ ሄደው የሃየር ታይም ፍሬም ማለት ነው። ሶ በዚህ ምክንያት ሎወር ታይም ፍሬም እዚህ ጋር እንደምታዩት ረጅሙ ትሬንድ የቤሪሽ ትሬንድ ነው። ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ካረገ በኋላ እዚህ ጋር ሎወር ሎ ሰርቶ አሁን እዚህ ጋር ምንድን ነው የምናየው? ሎወር ታይም ፍሬም ላይ እዛው ብናይ ወደ ቡሊሽ ይቀየራል ትሬንዱ። ልክ ወደ ቡሊሽ ሲቀየር ምንድን ነው የምናደርገው? አሁን ያለ ነው በሎወር ታይም ፍሬም ቡሊሽ ውስጥ ነው። ነገር ግን ኦቨራል ትሬዳችን ወይም ደግሞ የሃየር ታይም ፍሬም ትሬዳችን ምንድን ነው? ቤሪሽ ነው ማለት ነው። ስለዚህ እቺ ጀስት ቡሊሽ የሆነችው ሃየር ታይም ፍሬም ፑል ባክ እንዲያደርግ ብቻ ነው ማለት ነው። ስለዚህ ሃየር ሎ ሃየር ሃይ ሰራ የሎወር ታይም ፍሬም። ከዛ ፑል ባኩ እንደሚያልቅ ደግሞ የሚነግረን ድጋሚ እዚህ ጋር ሽፍት ኦፍ ማርኬት ስትራክቸር ይፈጠራል ማለት ነው። ያ ማለት ትሬንድ ቼንጅ ሎወር ታይም ፍሬም ወደ ቤሪሽ። ያ ማለት እንዴት ነው? ከሃየር ታይም ፍሬም ጋር ተመሳሳይ ዳውን ትሬንድ ላይ እንሆናለን ማለት ነው። አላይን ያደርግልናል። ሶ አሁን ትሬድ ኦፖርቹኒቲያችን ሲሰፋ ነው። ምክንያቱም ሃየር ታይም ፍሬምም እዚህ ጋር እንደምታዩት ቤሪሽ ነው፣ ሎወር ታይም ፍሬምም ቤሪሽ ነው። ነገር ግን እዚህ ጋር ቡሊሽ መግባት እንችላለን ወይም ሎንግ መግባት እንችላለን ለሎወር ታይም ፍሬም ላይ ገብተን። ምክንያቱም ኤሴሪስ ኦፍ እንደምታዩት ሃየር ሃይ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ነው የሚመጣው። ግን ማወቅ ያለብን ምንድን ነው ከሃየር ታይም ፍሬም ጋር አንድ ላይ ነው የምንጠቀመው። ምክንያቱም ሃየር ታይም ፍሬምን እያንዳንዷን ፖይንት ማየት አለብን። እዚህ ጋር እንደምታዩት ሃየር ታይም ፍሬም ፑልባክ ወደ ላይ እያደረገ ነው። ያችን ፑልባክ ነው ሎንግ የምንገባው ሎወር ታይም ላይ ገብተን። ነገር ግን የእኛ ትሬድ እስከምን ድረስ ነው? ይሄ ፑልባክ እስኪያልቅ ድረስ ነው። የሆነ ታይም አት ሰም ፖይንት ማርኬቱ እዚህ ድረስ ፑልባክ ሊያደርግ ይችላል። እዚህ ድረስ የሆነ ዲፕ ፑልባክ እስከዚህ ድረስ ሊያደርግ ይችላል። ነገር ግን ኤክስፔክቴሽናችን ሎወር ሎ ሎወር ሃይ ሎወር ሎ እስከሆነ ድረስ ይሄንን ብሬክ አያደርግም ብለን ስለምናስብ የኛ በሎወር ታይም ፍሬም ሎንግ መግባት እስከዚህ ድረስ ብቻ ነው ማለት ነው የሚሆነው። ከዛ በላይ አይሄድም። ነገር ግን ወደ ሾርት በምንገባበት ታይም ሾርት ላይ በጣም ትልቅ ኦፖርቹኒቲ አለን። ምክንያቱም እዚህ ጋር እንደምታዩት ከዚህ እስከዚህ ድረስ ትሬድ መግባት እንችላለን ማለት ነው። ከፈለግን ደግሞ እስከዚህ መግባት እንችላለን አንዳንዴ ማለት ነው። እሱ እንዴት እንደሆነ የምናይ ይሆናል። ነገር ግን አሁን ለጊዜው እዚህ ጋር እንደምታዩት የሃየር ታይም ፍሬም ማርኬት ወደ ታች ረን በሚያደርግበት ታይም ሎወር ታይም ፍሬም የሲሪየስ ኦፍ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እያለ ነው የሚመጣው ማለት ነው። በዛ ምክንያት ሁለቱም ሎወር ታይም ፍሬምም ስለ ሃየር ታይም ፍሬም መረጃ ይሰጡናል፣ ሃየር ታይም ፍሬምም ስለ ሎወር ታይም ፍሬም መረጃ ይሰጡናል ማለት ነው። ይሄ ጀስት ይህንን ሴንቴንስ በቲዎሪ ለመግለጽ ያክል ነው ይሄን ምሳሌ የተጠቀም ነው። እዚህ ጋር አንድ ነገር ለማወቅ ይሄ ሰማያዊ ስትራክቸር የሃየር ታይም ፍሬም ነው። እዚህ ጋር ሃየር ሃይ ሃየር ሎ ሃየር ሃይ ነው የምንለው። ነገር ግን እዚህ ጋር ይሄንን ሃየር ሎ ብለን ለመጥራት እና ሃየር ሎ ፎርም እንዲያደርግ ምን መደረግ አለበት? ይሄኛው የግድ ብሬክ መሆን አለበት። ይሄ ፕሪቪየስ ሃይ ማለት ነው። ብሬክ ካልሆነ ድረስ ጀስት ይሄ ኢንተርናል ስትራክቸር ነው። እንዲህም ሊሄድ ይችላል በስዊንግ ሎ እና በስዊንግ ሃይ መካከል ማለት ነው። ሶ ይሄኛው ብሬክ ሲያደርግ ነው ይሄንን ብሬክ አድርጎ ወደ ላይ ሲወጣ ነው ይሄንን እንደ ሃየር ሎ ፎርም እናደርገው ማለት ነው።
ሶ እዚህ ጋር ምንድነው ከሎወር ታይም ፍሬም ጋር ስንጠቀም ሎወር ታይም ፍሬም የሲሪስ ኦፍ ሃየር ሎ ሰርቶ እዚህ ጋር ቤሪሽ ይሆናል። ኦኬ ፑልባክ ጀመረ። ይሄ ሃየር ታይም ፍሬም ማለት ነው። ፑልባክ ጀመረ እንላለን። ከዛ ፑልባክ ማለቁን ደግሞ ድጋሚ ሎወር ታይም ፍሬም ላይ እዚህ ጋር የሲሪስ ኦፍ ሎወር ሎ ነው የሚለው ለምን ፋሲሊቴት ለማድረግ ይሄንን ፑልባክ ከዛ ወደ ቡሊ ሲቀየር ኦኬ አሁን ከሙሉ ስትራክቸሩ ጋር ከሙሉ ከሃየር ታይም ፍሬም ስትራክቸር ጋር አላይን ሆኗል። ስለዚህ እዚህ ጋር ቡሊሽ ሆነ ማለት ነው። እንደምታዩት ቤሪሽ ላይ በጣም አጭር ነው፣ ምክንያቱም ሃየር ታይም ፍሬም ፑልባክ ብቻ ነው የሚያደርገው። ቡሊሽ ግን ረጅም ነው ማለት ነው። ትሬድ የምናደርግበት ኦፖርቹኒቲያችን የሰፋ ነው ማለት ነው። እዚህ ጋር ይሄኛው ሃየር ሎ የሃየር ታይም ፍሬም ሃየር ሎ ይሄኛው ፎርም ለማድረጉ የምናውቀው ይሄንን ብሬክ ሲያደርግ ነው ብለናል። ነገር ግን ሎወር ታይም ፍሬም ላይ ስንገባ እዚህ ጋር ሎወር ሎ ሎወር ሃይ ሎወር ሎ ካለ በኋላ ፑልባኩ አልቆ ይሄን ብሬክ እንዳደረገ አሁን ኤክስፔክቴሽናችን ይሄንን ሎ ፎርም አድርጎ ሃየር ሎ ከዛ ኔክስት ሃይ ፎርም እንደሚያደርግ ነው ማለት ነው። ስለዚህ ይሄ ብሬክ ሳያደርግ ሊሆን እንደሚችል እዚህ ጋር እንገምታለን ማለት ነው። ነገር ግን ማርኬቱ ሊመለስ ይችላል። ይሄ ከተመለሰ በኋላ ሃየር ታይም ፍሬምም እዚህ ጋር ስራውን ሊሰራ ይችላል የፈለገውን ማለት ነው። ሶ ቢያንስ አትሊስት ኤክስፔክቴሽናችን ወይም ደግሞ አንቲሲፔት ለማድረግ እንዴት ነው ብሬክ ያደርገዋል አያደርግም የሚለውን ለማወቅ ነው ማለት ነው። ሁልጊዜ ማስታወስ ያለብን ምንድነው እዚህ ጋር ሃየር ሃይ ሰርቶ ሃየር ሎ ሲሰራ ኔክስት ሃየር ሃይ ይሰራል ብለን ነው የምንገምተው። ምክንያቱም ሁልጊዜ ሁለት ማርኬት ስትራክቸር ያለው ቡሊሽ እና ቤሪሽ እና በቡሊሽ ማርኬት ላይ ሁልጊዜ ይሄንን ሃየር ሎ ነው ኤክስፔክት የምናደርገው ማለት ነው። ለዛም ከመልቲ ታይም ፍሬም ጋር አንድ ላይ ብንጠቀመው በጣም ትልቅ ቱል ነው የሚሆነን ማለት ነው። ሶ አሁን ደግሞ ሌላ ምሳሌዎችን ጨምራለን። ኦኬ አሁን ደግሞ